አይምሮዬ በቃ ዝግት ብሎብኛል። ማለት በአቅ ኑሮ አስወርደው ነበር። ማሪ ፔሬድሽ ቀረ 18 ዓመትሽ ነበረ። አሁን 19 ዓመትሽ ነው። 18 ዓመት ከምናምን ነሽ። ሶ ፔሬድ እንዳንዶቻችን በ14 በ15 በ16 ይመጣብናል። እንደ ሰው በ12 የሚመጣበት አለ። ስለዚህ ከ14 ዓመት ጀምሮ ፔሬድ ስታይ ቆይተሽ ፔሬድሽ ሲቀር እንዴት ማርገዝሽን አላወቅሽም። እርግዝና ደግሞ ያቅለሸልሻል፣ ያማል። ኦኬ አንቺ ከዚህ ሁሉ የጸዳሽ ነሽ፣ አያቅለሸልሽሽም፣ አላመመሽም ምናምን እንበልና እንዴት ሆድሽ እየገፋ ሲመጣ እርጉዝ መሆንሽን አላወቅሽም። ውስጥሽ ሲንቀሳቀስ ልጁ ሆዴ አይታወቅም። ውስጥ የሚንቀሳቀሰው ደግሞ እኔ ልጅ ነው ብዬ አላሰብኩም። በቃ ወይ አሞኝ ምናምን አውሬ ነገር ምናምን ነው የመሰለኝ። ማለት ይሆናላ እኔ እንጃ፣ እንደዚህ አይነት ነገር አላሰብኩም። በስመ አብ ጭራሽ አልመጣልኝም ሁሉ እግዚአብሔርን አውቀው ነው የዘጋብኝ። ለምዶ አላውቅም። በአቅ ኑሮ አስወርደው ነበረ። ያ አለማወቄ ነው እንጂ አካባቢሽ ላይ ያለ ሰው አይነግርሽም? ጎረቤት፣ መንገደኛ ምናምን ሆድሽ እየገፋ 9 ወር እኮ በጣም ይገፋል። እኔ እንኳን አሁን 6 ወር ይሁን እንደሚያክል 9 ወር ማለት እኮ ይገፋል። እንዴት ነው የሚያስታውቀው እኮ ልንገርሽ። እዛ ሰው ቤት እየሰራው ነው አይደለ? የሰራው 24 ሰዓት አብሬያቸው ነው የምሆነው። አላወቁም። አሞኛል። አሞኝ 8 ሰዓት ሲሄድ ራሱ ከ4 ሰዓት እየሰራው ነበር። ሲወልድ ሐኪም ቤት ሲሄድ ድንገተኛ ነው የገባሁት። ማለት ድንገተኛ ህመሙ ስለታወቀ ድንገተኛ ገብቼ ተመርምሬ ሰዎቹ ስትሰሪ ሰው ቤት እየሰራሽ እርግዝና ጡት ያድጋል፣ ሰውነት ይነፋፋል፣ ሆድ ይወጠራል። ያንን የሰውነትሽን ለውጥ አይተው ሰዎቹ ምን ጉድ ነው አላሉም ወይ?